በአማራ ክልል የተለያዩ ከተሞች በሺዎች የሚቆጠሩ ነዋሪዎች የተሳተፉባቸው መንግስትን የሚደግፉ ሰልፎች ሲካሄዱ አሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ቁልፍ የዴሞክራሲ ተቋማት ገለልተኛ አለመሆንና በተቃዋሚ ፓርቲዎች ላይ የሚደርሰውን ጫና ወገዘ። የዩጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ በሚቀጥለው ዓመት በሚካሄደው ምርጫ የመሳተፍ ፍላጎት እንዳላቸው አስታወቁ። እስራኤል ለ12 ቀናት የዘለቀውን ውጊያ የገታውን የተኩስ አቁም ታከብራለች የሚል እምነት እንደሌላት ኢራን ስጋቷን ገለጸች። ፕሬዚደንት ቮሎዶሚር ዜሌንስኪ መሬት ውስጥ የሚቀበሩ ጸረ ሰው ፈንጂዎችን መጠቀም ከሚከለክል ዓለም አቀፍ ስምምነት ዩክሬንን የሚያስወጣ አዋጅ በፊርማቸው አጸደቁ። የኢየሩሳሌም ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የቀረበውን የሙስና ክስ ለመመልከት ይዞት የነበረውን ቀጠሮ ሰረዘ። ዜናው በዝርዝር። በአማራ ክልል የተለያዩ ከተሞች በሺዎች የሚቆጠሩ ነዋሪዎች የተሳተፉባቸው መንግስትን የሚደግፉ ሰልፎች ሲካሄዱ አሉ። ዛሬ እሁድ የተካሄዱት ሰልፎች ሰላምን ለመደገፍና ጽንፈኝነትን ለማውገዝ ያለሙ እንደሆኑ የክልሉ የመንግስት ኮሚኒኬሽን ቢሮ አስታውቋል። ከሰልፈኞቹ መካከል የጠቅላይ ሚኒስትር አብይ አህመድና የምክትላቸው ተመስገን ጥሩነህን ጨምሮ የመንግስት ከፍተኛ ባለስልጣናት ፎቶግራፎች የያዙ ተሳታፊዎች ታይተዋል። የክልሉ የመንግስት ኮሚኒኬሽን ቢሮ በተረጋገጠ የፌስቡክ ገጹ ያሰራጫቸው ምስሎች ባህር ዳር፣ ጎንደር እና ደብረ ማርቆስን ጨምሮ ወደ 40 በሚጠጉ ከተሞች ሰልፎች መካሄዳቸውን ይጠቁማሉ። መንግስት ህግ በማስከበር የንጹሐን ሰዎችን ገዳዮች ለህግ ያቅርብልን የሚለውን ጨምሮ የተለያዩ መፈክሮች በሰልፎቹ ታይተዋል። ሰልፎቹ የተካሄዱት በአማራ ክልል የጸጥታ አስከባሪዎችና የፋኖ ታጣቂዎች የገጠሙት ውጊያ ሁለተኛ ዓመቱን በደፈነበት ወቅት ነው። ባለፉት 2 ዓመታት አንድ ጊዜ ሞቅ ሌላ ጊዜ ቀዝቀዝ በሚሉት የጸጥታ አስከባሪዎችና የታጣቂዎች ውጊያዎች በርካታ ንጹሐን ሰዎች መገደላቸውን፣ የሕክምና ተቋማትን የመሳሰሉ ሲቪል መሰረተ ልማቶች መጎዳታቸውን የሰብአዊ መብቶች ተሟጋቾች ይፋ ያደረጓቸው ሰነዶች ይጠቁማሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ቁልፍ የዴሞክራሲ ተቋማት ገለልተኛ ለመሆንና በተቃዋሚ ፓርቲዎች ላይ የሚደርሰውን ጫና ወገዘ። 4 ፓርቲዎችን በአባልነት ያቀፈው መድረክ የኢትዮጵያ የፖለቲካ ምህዳር በከፍተኛ ሁኔታ መጥበብ የዴሞክራሲን ጉዞ ከሚያደናቅፉ ተግዳሮቶች አንዱ እንደሆነ አስታውቋል። ግንባሩ ትላንት ቅዳሜ በአዲስ አበባ 17ኛ መደበኛ ጉባኤውን ካካሄደ በኋላ ባወጣው መግለጫ በ2018 ይካሄዳል ተብሎ ለሚጠበቀው አጠቃላይ ምርጫ በብርቱ እንደሚዘጋጅ ይፋ አድርጓል። በጉባኤው አቶ አምዶም ገብረስላሴ የመድረክ ሊቀመንበር፣ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ ሆነው ተመርጠዋል። አቶ አምዶም የአረና ሊቀመንበር ሲሆኑ አቶ ሱልጣን ቃሲም ደግሞ ከኦፌኮ ከፍተኛ አመራሮች አንዱ ናቸው። አረና ትግራይ ለዴሞክራሲና ሉዓላዊነት፣ የኦሮሞ ፌዴራሊስት ኮንግረስ፣ የሲዳማ አርነት ንቅናቄና የአፋር ህዝብ ፍትህና ዴሞክራሲ ፓርቲ 4ቱ የመድረክ አባላት ናቸው። መድረክ አዳዲስ ፓርቲዎችን በመቀበል የአባላቱን ቁጥር የማስፋት ፍላጎት እንዳለው አስታውቋል። የዩጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ በሚቀጥለው ዓመት በሚካሄደው ምርጫ የመሳተፍ ፍላጎት እንዳላቸው አስታወቁ። ሙሴቬኒ ገዢውን ፓርቲ ወክለው ለፕሬዝደንትነት የመወዳደር ፍላጎታቸውን ያሳወቁት በኤክስ በኩል ባሰፈሩት መልእክት ትላንት ቅዳሜ ነው። የ80 ዓመቱ ሙሴቬኒ ለ5 ዓመታት በመሩት የደፈጣ ውጊያ ስልጣን ከተቆናጠጡበት ከጎርጎሮሳቢው 1986 ጀምሮ የዩጋንዳ መሪ ናቸው። ሙሴቬኒ ስልጣን ላይ እንዲቆዩ ገዢው ፓርቲ ከዚህ ቀደም 2 ጊዜ ህገ መንግስት አሻሽሏል። የዩጋንዳ ፕሬዝዳንታዊ ምርጫ የሚካሄደው በሚቀጥለው ዓመት ጥር ወር ነው። ፕሬዝዳንቱ በድጋሚ መወዳደር የሚፈልጉት ዩጋንዳን ወደ $500 ቢሊዮን ኢኮኖሚ ለማሳደግ እንደሆነ ገልጸዋል። በዩጋንዳ የፋይናንስ ሚኒስቴር መረጃ መሰረት የሀገሪቱ አጠቃላይ ሀገራዊ ምርት ወይም ጂዲፒ $66 ቢሊዮን ነው። ይህ ዶይቼ ቬለ ነው። እስራኤል ለ12 ቀናት የዘለቀውን ውጊያ የገታውን የተኩስ አቁም ታከብራለች የሚል እምነት እንደሌላት ኢራን ስጋቷን ገለጸች። የኢራን ጦር ጠቅላይ አዛዥ አብዶልራሂም ሞሳቪ ጠላት ሲሉ የጠሯት እስራኤል የተኩስ አቁምን ጨምሮ የገባችውን ቃል ለማክበሯ ከፍተኛ ጥርጣሬ ያለን ማለታቸውን የሀገሪቱ ብሔራዊ የቴሌቪዥን ጣቢያ ዘግቧል። በእስራኤል ጥቃት የቀድሞው የኢራን ጦር ጠቅላይ አዛዥ ሜጀር ጀነራል ሙሐመድ ባግሄሪ ሲገደሉ በምትካቸው የተሾሙት ከፍተኛ ወታደራዊ መኮንን ግጭቱ ዳግም ከተቀሰቀሰ በኃይል ምላሽ ለመስጠት ዝግጁ ነን ብለዋል። እስራኤልና አሜሪካ የግጭቱ ጀማሪዎች እንደሆኑ የተባበሩት መንግስታት ድርጅት እውቅና እንዲሰጥ ኢራን ጠይቃለች። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ለድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ በጻፉት ደብዳቤ የተባበሩት መንግስታት ሁለቱ ሀገሮች ለግጭቱ ተጠያቂ መሆን ብቻ ሳይሆን ካሳና
ማካካሻ እንዲከፍሉ እውቅና እንዲሰጥ በይፋ ጠይቀዋል። የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ኃላፊ በበኩላቸው ኢራን በጥቂት ወራት ውስጥ ቦምብ መስራት የሚያስችላት ዩራኒየም የማብላላት አቅም እንዳላት አስጠንቅቀዋል። ዓለም አቀፍ የአቶሚክ ኃይል ኤጀንሲን በኃላፊነት የሚመሩት ራፋኤል ግሮሲ ዛሬ እሁድ የሰጡት ማስጠንቀቂያ የኢራን የኒውክሌር መርሃ ግብር ዩናይትድ ስቴትስ በፈጸመቻቸው ጥቃቶች ወድመዋል ሲሉ ፕሬዚደንት ዶናልድ ትራምፕን ጨምሮ የአሜሪካ ባለስልጣናት የሰጡትን መረጃ ጥያቄ ውስጥ ጥሎታል። ፕሬዚደንት ቮሎዶሚር ዜሌንስኪ መሬት ውስጥ የሚቀበሩ ጸረ ሰው ፈንጂዎች መጠቀምን ከሚከለክል ዓለም አቀፍ ስምምነት ዩክሬንን የሚያስወጣ አዋጅ በፊርማቸው አጸደቁ። ፕሬዚደንት ቮሎዶሚር ዜሌንስኪ ዛሬ እሁድ የፈረሙት አዋጅ ዩክሬንን ከስምምነቱ ፈራሚ ሀገራት ያስወጣታል። አዋጁ ስራ ላይ እንዲውል የዜሌንስኪ አዋጅ በዩክሬን ምክር ቤት መጽደቅ ይኖርበታል። ውሳኔው ከባድ መሆኑን የገለጹት ዜሌንስኪ ነገር ግን የዩክሬንን መሬት ከወረራ ዜጎቿን ከሩሲያ አረመኔያዊ ድርጊቶች ለመጠበቅ አስፈላጊ እንደሆነ ጠቁመዋል። በካናዳ ኦታዋ የተፈረመው ዓለም አቀፍ ስምምነት ሀገራት የጸረ ሰው ፈንጂዎች ባለቤት ከመሆን ከማምረት ከማከማቸትና ከመጠቀም የሚከለክል ነው። ስምምነቱን 160 ሀገራት ቢፈርሙትም ሩሲያና አሜሪካ ግን አልተቀላቀሏቸውም። የኢየሩሳሌም ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የቀረበውን የሙስና ክስ ለመመልከት ይዞት የነበረውን ቀጠሮ ሰረዘ። ፍርድ ቤቱ ቀጠሮውን የሰረዘው ቤንያሚን ኔታንያሁ ሚስጥራዊ የዲፕሎማሲና የደህንነት ምክንያቶችን መሰረት በማድረግ ያቀረቡትን ጥያቄ በመቀበል ነው። ጠቅላይ ሚኒስትሩ ቀጠሮ ባይሰረዝ ኖሮ በመጪው ሰኞ ለመስቀለኛ ጥያቄ ፍርድ ቤት መቅረብ ነበረባቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ የስለላ መስሪያ ቤት ሞሳድ እና የእስራኤል ወታደራዊ የስለላ ኃላፊ ያቀረቡት ምክንያት የፍርድ ቤቱ ቀጠሮ እንዲሰረዝ አሳማኝ ሆኖ መገኘቱን ውሳኔውን የተመለከተው ሬውተርስ ዘግቧል። ጠቅላይ ሚኒስትሩ ጉቦ በመቀበል በማጭበርበርና እምነትን በመጣስ ተጠርጥረው ክስ የተመሰረተባቸው በጎርጎሮሳዊው 2019 ነበር። ክሶቹን በሙሉ የማይቀበሉት ቤንያሚን ኔታንያሁ በዴሞክራሲያዊ መንገድ የተመረጠ ቀኝ ዘመም መሪን ግራ ዘመሞች ከስልጣን ለማውረድ ያቀነባበሩት ሴራ እንደሆነ ይገልጻሉ። ለቀጠሮው መሰረዝ የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተያየት ያሳደረው ተጽዕኖ ይኖር እንደሆነ የታወቀ ነገር የለም። ትራምፕ ከቁጥጥር ውጭ የሆኑት አቃቢያነ ሕጎች በኔታንያሁ ላይ እያደረጉ ያለው ነገር እብደት ነው ብለው ነበር። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በአማራ ክልል የተለያዩ ከተሞች በሺዎች የሚቆጠሩ ነዋሪዎች የተሳተፉባቸው መንግስትን የሚደግፉ ሰልፎች ሲካሄዱ አሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ቁልፍ የዴሞክራሲ ተቋማት ገለልተኛ ለመሆንና በተቃዋሚ ፓርቲዎች ላይ የሚደርሰውን ጫና አወገዘ። የዩጋንዳ ፕሬዝደንት ዮዌሪ ሙሴቬኒ በሚቀጥለው ዓመት በሚካሄደው ምርጫ የመሳተፍ ፍላጎት እንዳላቸው አስታወቁ። እስራኤል ለ12 ቀናት የዘለቀውን ውጊያ የገታውን የተኩስ አቁም ታከብራለች የሚል እምነት እንደሌላት ኢራን ስጋቷን ገለጸች። ፕሬዚደንት ቮሎዶሚር ዜሌንስኪ መሬት ውስጥ የሚቀበሩ ጸረ ሰው ፈንጂዎች መጠቀምን ከሚከለክል ዓለም አቀፍ ስምምነት ዩክሬንን የሚያስወጣ አዋጅ በፊርማቸው አጸደቁ። የኢየሩሳሌም ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የቀረበውን የሙስና ክስ ለመመልከት ይዞት የነበረውን ቀጠሮ ሰረዘ። ድንበር ላይ የሚገኙ ህዝቦችን የማቀራረብ እንቅስቃሴ መጀመሩን አንዳንድ ዘገባዎች ያመላክታሉ። ግንኙነቱን የሚተቹም የሚያወድሱም አሉ። ስለዚሁ መጣመር የሚል ትርጓሜ ያለው የህዝብ ለህዝብ የተባለለት ግንኙነት በአሁኑ ወቅት በድንበር አካባቢ ወዴት እንደሚያመራ የዛሬው የእንወያይ ክፍለ ጊዜያችን 4 እንግዶችን ጋብዞ አወያይቷል። አወያዩ ዮሐንስ ገብረ እግዚአብሔር ነው። እናንተም ይህንን እየተከታተላችሁ አስተያየታችሁን አጋሩን። መልካም ቆይታ። እንወያይ። ሰላም ጤና ይስጥልን ውድ የእንወያይ ተከታታዮች። የኢትዮጵያ ፌዴራል መንግስትና የኤርትራ መንግስት ጀምረውት የነበረ ግንኙነት በሻከረበት በአሁኑ ሁኔታ አንዳንድ ለህወሓት ቅርበት አላቸው ተብለው በሚተቹ ግለሰቦች የትግራይና የኤርትራ አዋሳኝ ድንበር ላይ የሚገኙ ህዝቦችን የማቀራረብ እንቅስቃሴ መጀመሩን ሪፖርቶች ያመለክታሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት የሰረዘው ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በተካሄደው የሐውዜን ሰማዕታት ቀን ተገኝተው ካደረጉት ንግግር በኢትዮጵያ ድንበር በሚገኘው የትግራይ አካባቢዎች የተጀመረው የህዝብ ለህዝብ ግንኙነት እንደሚደግፉ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው በቅርቡ ከፖለቲካ ፓርቲዎች ተወካዮች ጋር ባካሄዱት ውይይት በህወሓት በኩል ህገ መንግስቱን የሚጥሱ ተግባራት እየተከናወኑ መሆኑን ጠቅሰው የመከላከያ ሰራዊቱ ከዛሬ 4 ዓመት በፊት በነበረበት ሁኔታ ላይ እንዳልሆነ አስጠንቅቀዋል።
አሁን የህዝብ ለህዝብ በሚል የተጀመረው ግንኙነት እስካሁን ባለው ውጤት ከኢትዮጵያ ወደ ኤርትራ ነዳጅን ጨምሮ ሌሎች ሸቀጦች ድንበር ተሻግረው ስለሚሄዱ በትግራይ የሸቀጦች መናር እያስከተለ እንደሆነ አንዳንድ የክልሉ ነዋሪዎች ለዶይቼ ቬለ በሰጡት አስተያየት ገልጸዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ተፈጸሙ ያሏቸው የዘር ማጥፋት ወንጀሎች 70% የተፈጸሙት በኤርትራ መንግስት መሆኑን ከዚህ በፊት ገልጸው ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ የነጻነት ቀን ላይ ባደረጉት ንግግር ደግሞ በትግራይ በተካሄደው ጦርነት የፌዴራል መንግስትን ማገዛችን አይጸጽተንም ማለታቸውን ተከትሎ ግንኙነቱ በበርካቶች ትችቶች እየተሰነዘረበት ነው። በትግርኛ ጽምዶ አሊያም መጣመር የተባለለትን የህዝብ ለህዝብ ያሉት ግንኙነት ወዴት ያመራል? የዛሬ ውይይታችን ርዕስ ነው። እስቲ ተወያዮቻችን ራሳችሁን በማስተዋወቅ እንጀምር። ዩሱፍ ያሲን ከኦስሎ። እንግዲህ አቶ ዩሱፍ የምስራቅ አፍሪካ ተንታኝ ናቸው። አብዱራህማን ሰይድ ከለንደን ኤርትራዊ ተወላጅ ነኝ። የምስራቅ አፍሪካ ወይም አፍሪካ ቀንድ ተንታኝ። የማነ ካሳ እባላለሁ። በመቀሌ ዩኒቨርሲቲ የህግ ትምህርት ቤት አስተማሪ ነኝ ከመቀለ። አመሰግናለሁ። ሚሊዮን አስላሴ ይባላለሁ ከመቀለ የዶይቼ ቬለ ዘጋቢ። በጣም አመሰግናለሁ ተወያዮቻችን። እንግዲህ ለመጀመሪያ ያህል በኢትዮጵያና ኤርትራ መካከል ያለው አሁናዊ ሁኔታ ምን ይመስላል? እስቲ በአብዱራህማን ልጀምር። አመሰግናለሁ። ሁኔታው ትንሽ ግንኙነታቸው በጣም እየሻከረ ነው እየሄደ ያለው። ወደ ጦርነትም እንዳይደርስ ያሰጋል። ዋናው ምክንያት ለዚህ ደግሞ በኢትዮጵያ በኩል በጠቅላይ ሚኒስትሩና በኢታማዦር ሹሙና ሌሎች ኃላፊዎች አምባሳደሮችም ሳይቀሩ ስለ የባህር በር ጥያቄ አንስተው ለኢትዮጵያ የህልውና ጉዳይ ነው እና በውድም ማስገኘት አለብን እያሉ ስለሆነ ይሄ ልክ የጦርነት አዋጅ ተደርጎ ነው የሚወሰደው። ምክንያቱም የባህር በር የአንድ ሶቨሬን ሀገር ከሆነ ለመገልገል ይቻላል በኢንተርናሽናል ህግ፣ ግን ቦታውን ወይም ወደቡን ቆርጦ ወስደው ወደ ሌላ ሀገር ሶቨሬንቲ ማስገባት አይቻልም እና በዚህ ምክንያት ግንኙነታቸው በጣም እየሻከረ ሄደዋል። ልክ ነው። በኢትዮጵያ በኩል የመሻከሩ ምክንያት ምናልባት በፕሬዚደንት ኢሳያስ ስለ ፕሪቶሪያ ስምምነት አልተደሰቱም የሚል ወቀሳዎች ይሰማሉ ከጊዜ ወደ ጊዜ። ግን ይሄን ለመሻከሩ ዋና ምክንያት ሊሆን አይችልም። ምናልባት ቅሬታዎች ተሰምተዋቸው ይሆናል ፕሬዚደንት ኢሳያስ፣ ምክንያቱም ስለነበሩ በጦርነቱ ጊዜ ትግራይ ላይ በተደረገው ጦርነት ማለት ነው እና ስምምነቱ ሲፈራረሙም በትግራይና በህወሓት ምናልባት መማከርና የእሳቸውም ራዕይ መውሰድ ተገቢ ነበር ሊሉ ይችላሉ። ግን ከዛ አልፎ ስለ ጉዳዩ ብዙ የሚያስጨንቅ ነገር አልነበረም፣ ወይም ደግሞ ለግንኙነታቸው የሚያሻክር ነገር አልነበረም። ለዚህ ዋና ምክንያት ደግሞ ወይም ማስረጃ በኬንያ በሄዱበት ጊዜ ፕሬዚደንት ኢሳያስ ምንም ችግር እንደሌለባቸው፣ ሰላም ካሰፈነ የፕሪቶሪያ ስምምነቱ ችግር እንደሌላቸው ወይም ምንም እንቅፋት እንደማይሆንበት አስረድተው ነበር። አስመራ ውስጥም ካደረጉት አንድ የእርሳቸው ቃለ መጠይቅ ራሱ የፕሪቶሪያ ስምምነቱ በአሜሪካ ኢምፖዝድ እንደሆነ በሁለቱ ኃይላት ላይ በህወሓትና በአሜሪካ ነው ኢምፖዝ የሆነው እና ለኢትዮጵያ ምናልባት በአሜሪካ ጫና ብዙ ልትወጣው ስለማትችል ተገዳ ገብታበታለች የሚል አስተያየትም ሰጥተው ነበር እና ይሄ ሁሉ የሚያሳየው ምንድን ነው? ፕሬዚደንት ኢሳያስ ጠቅላይ ሚኒስትር አብይ አህመድ እዚህ ስምምነት ላይ መግባታቸው እስከ ጥላቻ የሚያስደርስ ነገር እንዳልሆነ ነው የሚያሳየው። እነዚህ ሁለት ማስረጃዎችን ለማለት ነው። በዚህ ምክንያት በአሁኑ ጊዜ የሚታየው ያለው
ከህወሓት መቀራረብ በኤርትራና በህወሓት መቀራረብ ይህን ለጠቅላይ ሚኒስትር አብይ አህመድ ብዙ ስጋት ሊፈጥርበት እንደሚችል በዛውም በኢትዮጵያ ውስጥ ባለው የኢኮኖሚና የጸጥታ ችግሮች ከዛም ለመውጣት ሲል ምናልባት የባህር በር ጉዳይ ለሁሉም ኢትዮጵያኖች በዛ በኩል ሞቢላይዝ ማድረግና ለሱም ለስልጣኑም ትንሽ ጊዜና ሌጂትመሲ ሊሰጠው ይችላል በሚል አስተሳሰብ ሊሆን ይችላል። ሁኔታዎቹ በጣም አደገኛ ጠርዝ ነው ደርሰው ያሉት። ግን ወደ ፍጹም ጦርነት ይገባሉ ወይም አይገቡም፣ ይሄ ምናልባት አብረን የምናየው ነገር ሊሆን ነው። በጣም አመሰግናለሁ። አቶ የሱፍ ያሲን፣ አቶ አብዱራህማን በሰጡት ላይም ማስተያየት መስጠት ይቻላል። እንግዲህ ሞሮድሌስ ብዙ የሚጨምረው ነገር የለኝም። ወደ መጨረሻ አካባቢ ነው እንግዲህ ያለው የሁለቱ መንግስታት ነው። የሁለቱ መንግስታት ታሪክም ቢሆን ዋናው ጉዳዩ እንግዲህ ድንበሩ የተከፈተው በትግራይና በኤርትራ መሀል ነው። ሊያገናኙ የፈልጉት ሁለት ህዝቦችን ነው የተባለው። ሁለቱ ህዝቦች ሲባል ከመረብ ወዲህና ወደዛ ያለው ትግርኛ ተናጋሪ ህብረተሰብ መሆኑ ነው። ስለዚህ ይሄ በሁለቱ ህዝቦች እንበላቸው ወይም አንድ ህዝብ በሁለት መንግስታት ውስጥ እንበላቸው ይሄ የቆየ ምንድነው የሚባለው አንድ ጊዜ ጥሩ ሲሆን ሌላ ጊዜ ጥሩ ማይሆን ግንኙነት ነው የምናየው። ገባ ብለን በምናይበት ጊዜ በጣም ተራ ከሚመስል መናናቅ እስከ መጥፋፋት የሚደርስበት ጊዜ አለ። አንዳንድ ጊዜ ትብብር አለ። ሲተባበሩ ደግሞ በጣም ከፍተኛ ፍቅርና ትብብር ይታያል። በሌላ ጊዜ ደግሞ ወደኋላ ታሪክ ተመልሰን ከዘመነ መሳፍንት ከናሉላ ዘመን ጀምሮ በጣሊያን ማምጣት የአድዋ ጦርነት እና በምኒልክ የዚህ የቦርደሩ መረብ ቦርደር መታወቅ እነዚህ ሁሉ ያለፉበት የጋራ ታሪክ ሆኖ ግን በአንድ በኩል በጣም ቅርብ የሆኑ ሁለት ኦልሞስት አንድ ህዝብ ማለት የሚቻል ደረጃ ነው። አንድ ህዝብ እኔ በምልበት ጊዜ ለአፋሩም ለኩናማውም ለሳሆም እንደ አንድ ህዝብ ነው እርስ በርስ የሚታዩት። ትግርኛ ተናጋሪው ግን አንዱ በጋራ የምንጠራበት አንድ ስም የለም እስከ ማለት ድረስ ይደርሱና ከዛ ደግሞ ቆይቶ ህዝና ህጂ ከሚለው የቃላት ስንጠቃ በላይ ብዙ ልዩነት የለንም ወደ ማለት የሚደርሱበት ስለሆነ ያሁኑ በዚህ በሁለት ህዝቦች መካከል ከፈት ነው የሚሉትን አዲስ ግንኙነትና አዲስ ጽምዶ ወይም ርክክብ እንበለው የእውነት በሁለት ህዝቦች መካከል ሰላም የሚያወርድና ከዚህ በፊት እንደነበረው በሁለት መሪዎች